እስቲ ቪዲዮውን እንየው እናቴን አክብሬ ነው እቺ ሰልማን ሰባብራት ኦኬ አሁን ወደ ዋናው ክፍል ላይ ሄድና ደረጃ ቀደም ብሎ የነበረ ነው ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፈ ጾራ መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት የሰው ልጅ የተፈጠረው በዕለተ ዓርብ ነው ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበር ስለዚህ ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው ከዛ በኋላ ደግሞ ሰብአ ሰገል ተብለው የሚጠሩ ሰዎች አሉ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ 2 የምናገኛቸው ማለት ነው አያታቸው ጀረደሽት ይባላል በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው ቅድመ ልደተ ክርስቶስ ማለት ነው ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይሄን ወርቅ ዕጣን ይሄን ከርቤ እንድትገበሩለት የሚል ትእዛዝ ሰጠ ይላል ስማ አየህ ስዕሉ ዝም ብሎ ምስል ወይም እሷን ለማሰብ የተሳለ ሳይሆን አማናዊ ስዕል ነው ማለት ነው ገባ ሪል ስዕል ነው በቃ ስዕሉ ስዕልም ሳይሆን እሷ ነች በቃ ራሷ ነች ስዕሉ እሷ ነች ማለት ነው ስዕል ሳይሆን አይ ያናግሩታል አጋብላው ነው የሚያወሩት ይተሻሻታል ምክንያቱም ውሸታቸው ነው በስዕል ውስጥ የስዕሉን ባለቤት ምናምን ይሏል እንጂ ማርያምን ያናገሩ እንደሆነ ያቆታል በቃ ለነሱ ማርያም ነች አቁማ ያሳያሉ እኮ እስኪ ማርያም የታደ እዚህ ጋር በተላቸው ያቹት ይሏል ገባ እና የስዕል ባለቤት የሚባል የለም መላእክቶች ቅዱሳን ሰማዕት ማርያም የሆነ ነገር ባለቤት አይደሉም በምንም አግባብ ንብረት የላቸውም ንብረት ይሄ እኔ ነው ይሄ ገብርኤል ነው የሚባባሉት ንብረት የላቸውም አሁን ማርያም ከላይ የገብርኤልን ስላይታ ይሄን እኔ ንብረት አይደለም ይሄ ገብርኤል ነው አትልም በቃ ነፍስ ንብረት የላት በአጸደ ነፍስ አይደለም አሉት አጸደ ነፍስ ውስጥ ንብረት የሚባል የለም የስዕሉ ባለቤት አትብሩ የስዕሉ ባለቤት የገዛው ነው ካልተሸጠ ደግሞ የሳሊው ወይም የሚሸጠው ሰውዬ ነው እና በቃ እንደዚህ ነው አየህ ሳያቁት ይተሻሹታል ይነኩታል ጠጋ ብለው ያዋሯታል ማርያምን ነው ያዋሩ እንዳለ የሚያስቡት እነሱ እና ባጭሩ ምንድነው መሰለ ጣዖት አምልኮ የምንለው ሌላ ምንም አይደለም እንደ ሰው የሰራውን ነገር እጅ የሰው ልጅ የሰራውን ነገር ሲተሻሽ ሳወራው ከፍ አድርጎ ሲሰቅለው ያንን ነገር ከዛ ነገር ኤክስፔክት ሲያደርግ አዶር ሲያረጋው that's it በቃ የጣዖት ዴፊኒሽን ይሄ ነው እኮ ሌላ እኮ አይደለም ምንም የጣዖት ዴፊኒሽን ይሄ አይደለም በእጅ ቀጥቅጣ የሰራውን ነገር ስታዋራው ከዛ ኤክስፔክት ስታረግ ከዛ ምላሽ ስትጠብቅ ከዛ ወተት ስትጠብቅ ይሄ እኮ ነው ምን መስሎ ነው የጣዖት ዴፊኒሽን ሌላ ነገር መስሎ ሌላ እኮ አይደለም በቃ እኮ የአዲስ ዘመን አሮኖች ዛሬም አሉ በየቦታው ከዚህም ከዛም ወርቅ የላቸውም እንጂ አዋጣው ቀለም ቡርሽ ጨርቅ መጋረጃ አዋጣው ዛሬም ጣዖት የሚሰሩ አሉ ዛሬም ጌታን በትግስት የማይጠብቁ ጌታ በራሱ ጊዜ ነገሮችን ውብና ድንቅ አድርጎ ይሰራል ብለው የማይጠብቁ እሱን ከመጠበቅ ብለው በጎን የራሳቸውን ጣዖት የሚያቆሙ አሉ ይሄ እግዚአብሔር የሚባል የሱ ስኬጁል አይታወቅም ዝም ብሎ በወደደ ሰዓት ይሰራል እኛ በመንጠይቀው ጊዜ አይመጣም እና እንዘዝህ በፈለግን ሰዓት አርግ ስንለው አይታዘዝልንም ያዘናል እንጂ ስለዚህ ለምን እኛ ምናዘው አንሰራ እኛ እኮ ምናዘው ብንሰራ ልክ የሆነ ነገር ሲያስፈልገን ሄደን ምናለቅስበት ሄደን አምጣ ብለን ምንጠይቀው ወዲያ ውለድ ምንለው ሸረሪት ያደራበት ምን ጠርግለት የሚሰቀልበትን ቦታ እኛ ምንመርጥበት ሳሎን ይሻላል ምግብ ቤት ይሻላል የማይሸከመን ምንሸከመው ከመሰበር አደጋ ምንጠብቀው የማይጠብቀን በቃ አይሰው ፊቱን ከእግዚአብሔር ሲያዞር ጣዖት ይሰራል ማለት ነው ምንም ሌላ የጣዖት ዴፊኒሽን ሌላ እንዳይመስላችሁ የሆነ ቀንድ ያለው የሆነ እንትኑ ፊቱ ጠቁሮ እንትን ያለ ምናምን ነገር አይደለም ጣዖት ማለት በቃ ራስ ጠፍጥፈ እንትን ብለ ከአይምሮ ጭማቂ ወጣ ነገር ተሰርቶ እዛ ፊት የምትንበረከክለት ነገር ማለት ነው ምን መስሎ ነው ጣዖት ሲባል ግን ቆይ ሌላ ምን መስሎ ነው ቆይ ጣዖት ሲባል የሆነ ሰይጣን ነው እንዴ ብታስበው ምን መስሎ ነው ሄድ እስኪ ታይፕ አርግና ቼክ አርገው ምንድነው አይዶል ማለት ምን ማለት ነው ጣዖት ማለት ምንድነው ብለህ እስኪ ጉግል ላይ ሰርች አርገው እንዴ የዚህ ዘመን እኮ ሰው ነው እኮ እንዴ ባለፈው እነሱ ቤት ገብተን ስናወራ
በተአምራት የሚደረግ ነው ልናብራራላ አልቻልም ማለት ከገሃነመ እሳት ስለ ማርያም ስለማውጣቷ በመጀመሪያ የማርያም ምልጃ ተአምር አይደለም የማርያም ምልጃ ትምህርት ነው ትምህርት እንጂ ተአምር አይደለም ያው ስለማያስወሩኝ ቻሌንጅ ያረኳችሁ ቤት ቁጥር መጫጫ ስለጀመሩ ስለሚያስወጡ ይጸጥ በየሰማችሁ ይመቻችሁ ዋናው ምን ፈልገው ነገር ዝም ብለናል ዛሬ ላይም መጠየቅ ስትፈልጊ አይኑ እንደሚያምታቱሽ አቃሉ እንደሚሸውዱሽ አሁን እጂ ሄደሽ ጠይቂ ያልኩሽ ብትጠይቂም አይነግሩሽም አምታተው ፕሮፊት የሐሰት ትምህርት ጃኖ ነው ብለው የሐሰት ትምህርት ሸማ የሐሰት ትምህርት ካባ ማለት ነው ፕሮፊት ማለት ተበብሎሽ ማለት ነው በቃሉ ያልተፈተተ ፕሮፊት በቃሉ ያልተመዘነ ፕሮፊት የሐሰት ትምህርትን የምትሸፍኑበት ካባ ነው ማንንም እንዳይጠይቃችሁ ዘውስጥ ጀቡናችሁ ታስቀምጡታላችሁ ከላይ ሲታይ ቅድስና ያለው ይመስላል እውነት ያለው ይመስላል ህይወት ያለው ይመስላል እንደ ልብ ግን ማኒፑሌት ለማድረግ ይመቻል ተበብሎሽ ስዕላት ምናምን የሚሉ ነገሮች በተቀላላ ጀቡኖ ለማስቀመጥ ይመቻል ሐሰት ትምህርትን እንዴት ስትል ማስረጃ ያቀርቡ ግን ከአባቶች የመጣ ይላል ማን ነው አባት ያልከው ሰውዬ ምን መረጃ አለ ነበርከ በቦታው ነገ ተሰሙናላችሁ ነገ በደንብ እናወራለን ይሄን ነገር የውኒ ቤት በደንብ እኔ ልክ እንደ ዩኒቨርሲቲ እንትን እየተዘጋጀውበት ነው ይሄ ምንድነው ፕሬዘንቴሽን እንደምታቀርቡት ማለት ነው በጣም ብዙ ነገር አዘጋጅቻለሁ ጌታ ቢፈቅድ ሌሎች ወንድሞችም ይኖራሉ እኔርም ያሉ እንሄድበታል በቃ ቶፊት በሚል ሐሰት ትምህርታቸውን እዛው ብቻ ነው ማቆየት የሚችሉት ምክንያቱም አዲሱ ጄነሬሽን አሳየኝ ማለት ጀምሯል የት ጋር ያለው ጥቅስ ስጡኝ ጴንጤ ያጨናነቀኝ ነው አንገቴን ያዘኝ ነው የካለ መጽሐፍ ቅዱስ ላይ የሚለው ያለኝ ነው ስለዚህ አይሰጡትም በቃ እንግዲህ ብለናል አንተ ከአባቶች ትበልጣለህ እንዴ የቱ አባት ነው እንደዚህ ነገሩት ምን መረጃ አለ ማን በቦታው ነበር በቃ ኢየሱስ እንግዲህ ወገቡ ሲወጋ በቃ ጎኑ ሲወጋ ደም ተፈናጠቀ አይነ ስውር ነበር አይኑ በራ በቃ እንግዲህ ስነግር ስማ እኮ ከማን ሰምታችሁት ነው በቦታው የነበሩ ሐዋርያቶች ይሄንን አልዘገቡትም አልጻፉትም ይሄ ነው እንግዲህ ከመናፍቆች ጋር መዋል ጀምረሃል ማለት ነው አየ ልረዳ ልገንዘብ ልወቅ ማስረጃ ስጡኝ ማለት ምን ፍቅና ነው በቃ ስለዚህ ቱፊት ውስጥ ተደብቀዋል የሌለ መጽሐፍ ቅዱስ የሌለ ትምህርቶችን በመጠቅላት ቱፊት ውስጥ ተደብቀዋል እስኪ በጴንጤኛ እናርገውና አላቀም በቃ ፓስተር ከሌ ብሎኛል ከአባቶች የመጣ ነው ፓስተር ከሌ ነግሮኛል ብል ያስኬዳል እንዴ ማን ነው ፓስተር ከሌ በመጀመሪያ ከየት ሰማው ምን መረጃ አለ ከቃሉ ጋር እኮ ይጋጫል እንዴት ሊሆን ይችላል እንዴት ዓለማዊ ያልተጠመቀ አረማዊ አዛብ የሆነ ሰው የእግዚአብሔር መንግስት ይወርሳል ወይም ደግሞ ከመንግስተ ምንድነው ወደ መንግስተ ሰማያት አስገባዋለሁ ወይም ከገሃነመ እሳት አድነዋለሁ ሲል እንዴ አይነት ተረት እንዴት ነው ይሄ የሚሆነው ከቃሉ ጋር እኮ ድብና አርጎ ይጋጫል እኮ እንዴት እምነት የሌለው ሰው መንግስተ ሰማያት ይገባል የጌታን ትእዛዝ ያልፈጸመ ጥምቀትን ያልፈጸመ ሰው እንዴት ልታዘዝም ያለ ሰው እንዴ ተጠመቅ ብሎ አልተጠመቅም ያለ ሰው ይገባል የእግዚአብሔር መንግስት አይገባም የጌታን ትእዛዝ ያልፈጸመ አይገባም ጥምቀት ላይ ያድን ይችላል የጌታን ትእዛዝ ግን አለማክበር አያድንም ትዕቢት ነው አልተጠመቅም ማለት አያድንም ኦፍ ኮርስ ይሄንን አታውቅም እንዴ የጌታን ትእዛዝ ካልፈጸምክ ትዕቢተኛ ከሆንክ ኦፍ ኮርስ ምን ጥያቄ አለው ግን ችግር የለውም በትውፊት ግን ትድናለህ በቀበብሎሽ ማለት ነው በቀበብሎሽ ትድናለህ ማን ነው ለማን ያቀበለው የቱ አቀባዮቹን እንግዲህ እናቃቸዋለን እንግዲህ ዋና አቀባዮች የሚባሉት ሐዋርያቶች ናቸው ከጌታ ስለት ከነሱ ጭኬት ተቀበልከው መናፍቅ ይልሃል እሺ ቢኒ እንግዳ ከገባ ከእንግዳ ጋር ቀጥል ብዙ ማለት ይቻላል ነገ በደንብ ስለምንለው በደንብ ትሰሙናላችሁ በደንብ ማለት የምትፈልጉም ከኛ የተሻላችሁ ሰዎች ትኖራላችሁ እድሉ ካለ ገብታችሁ መናገር ትችላላችሁ ግን በደንብ ነው የሚፈራርሰው ነገር በደንብ በቃ ኦርቶዶክሳኖች ሄዳችሁ ምንም እንድታረጉ አይደለም ምን ፈልገው እኛን መልሳችሁ መሞገት የምትችሉበትን ስንቅ ሄዱና አባቶችን ጠይቋቸው እየኮረኮም አናትን ይያል ያባርራል የመጨረሻ ማስጠንቀቂያ ይሰጣል ከዚህ ልጅ ተጠብቁት ተብሎ አድማይ ይበተንብሃል አፉን ከፍቶ አይደለ አክሊል ባለፈው ዋጋውን የሰጡት ምን ብሎ እኔ እንዴት ነው ዮሐንስ አፈወርቅ ምንድነው ሄዶ የሴቲቷን ብልት ሳመ ይሄ እንዴ ለህሊና እኮ ይከብዳል ሲል ነው አይደለ ያጠናገሩት የታክሲ ተራ ልጆች ያሉት ያኛው ተነሳና እንዴ በደማስቆ ማርያም የተገናኘ ማን ነው ሳውልን የተገናኘችው ማርያም ናት እንዴ እኔን አልቀበልም ሲል
አጠናገሩት። እሱንም የታክሲ ተራ ልጅ ተባለ። እሱም እዛ ሊስት ውስጥ ገባ። ያቺም ይድረሰኝ ብላ መጣች። የአዲስ ሳም ደግሞ ሚስተር ጉግል ማን መንፍቆ ማን ይቀራል ብሎ እንዴ እስኪ እኔ የድርሻ የለምን እንትን ልበል ብሎ መጣ ሊሟገት ማለት ነው። አንድ እውነት እንኳን እስኪ በህይወቴ ላውራ ብሎ አረ የሸዋ ሰዎችን ምናምን እንዴ ሲል አጠናገሩት። እሱን እስኪ ወንድ ኮንክ ሄደህ ጠይቅ። ስለዚህ ያለ እድል ምንድነው? በቃ እኛ ወንጌል አማኞች ጋር መጥተህ በቪዲዮ በመረጃ ከእግዚአብሔር ቃል ቦታው ተከፍቶልህ ይሰጣል መረጃ። ያለ እድል እኛ ጋር ነው። በቃ ያለ እድል እውነት ያለው እኛ ጋር ነው። አሳይ ስንባል ከፍተን እናሳያለን። ተበብሎሽ ምናምን ብዬ አልፎግርህም። ፓስተር ከሌ ነግሮኝ ነው አይደለም። ነብይ ከሌ እንዳለው አይደለም። ማን ነው ነብይ ከሌ? የራሱ ጉዳይ። ጴንጤ ቢሆን ባይሆን እኔ ምን አገባኝ? ሉተር እንዳለው ይለኛል እንዴ? ሉተር ያለውን የት ጋር አምጣው? ቴብል ቶክ ምናምን ብለማ አትሸውድም። ሉተር ስላለ ፋይናል ነው እንዴ? አይደለም። we respect all church fathers but that doesn't mean እምነታችን በእነሱ ላይ ተመስርቷል ማለት አይደለም። ማረጃም ጠይቃለን። ሉተርም ሲያወራ ከእግዚአብሔር ቃል ማስረዳት አለበት። ለተናገረው እግዚአብሔር ቃል የሚደግፈውን እግዚአብሔር ቃል ማያያዝ አለበት። ሉተር ነው እንዴ ያለው? በቃ ሉተር ካለማ ኦኬ ያለ ጣጣ የለውም የሚባል ነገር የለም። ሪስፔክት ሌላ ነው። ዝም ብሎ የወረደውን ሁሉ አሜን አንልም። ዛሬ ድረስ ነው አሜን የማንለው። ማንም ተነስቶ መድረክ ላይ የተናገረውን ሁሉ አሜን አንልም። እንደ እግዚአብሔር ቃል መሆኑ ቼክ እናደርጋለን። አሁን ምን መሰለህ እኮ ጴንጤ የመጣ ሐሰት ትምህርት ላይ ከሚደነፋብ የሚሻለው ምንድነው? ሂድና የት ቦታ ነው ማን ወቅቶ ነው የት ቦታ ነው የሱ ደም ተፈናቅቆ አይኔ የበራው 2 ሰዓት ባለመድኃኒት ነው እንጂ ሰዓሊ ሆነ እንዴ? ደግሞ እስኪ ይሄንንም እንደው የሚነግረኝ ባቀ ጥሩ ነው ብንማማር። ሉቃስ ምናምን ትለኛል እንዴ? ከማን ሐዋርያ የተቀበልከው? ይሄኛውን ዘመን ላይ ያለ ትውልድ አትሸውደው ነው የምልህ። አትሸውደው ማለት ከማን ጋር የታገለን እንደሆነ እናውቃለን። አቅም አላችሁ፣ ህዝብ አላችሁ። ቃለም ብቻ አይደለም እኮ እናንተ ጋር ያለው መሳያው ብሩቱ ብቻ አይደለም ያላችሁ። ምድረ ሰዓሊ ነጋዴው ከእናንተ ጋር እንደሆነ እናውቃለን። አፍሻት ሻማሻጭ ከማን ጋር ከሚሊዮን ነጋዴዎች ጋር ነው የምንታገለው። ከብዙ ካህናቶች ጋር ነው የታገርን ያለው። ለምን? እንጀራቸው ነው። እነሱ እንጀራቸው ነው፣ እኛ ህይወታችን ነው ወንጌል። ከማን ጋር የታገልን እንደሆነ እናውቃለን። ግን መሞት ካለብን እንሞታታለን እንጂ በዚህ ጨለማ እስካሁን ያመጣችሁት ዙር ይበቃችኋል። ከዚህ በኋላ ግን አትነዱትም። እሱ በቃ አለቀ። አሁን መቆም አለበት። እዚህ ጋር ይቆማል። እንዴት ነው የሚቆመው? ህዝቡ ይጠይቃቸዋል። በአክብሮት ትመልሱለታላችሁ። ብለናል ብሎ ነገር የለም። ያ ሰውዬ እንዳለው ብያለሁ ዘመን ያበቃል። 1 ደቂቃ ተጨማሪ እናገራለሁ። ብያለሁ ዘመን ያበቃል። ከየት አመጣኸው? ከየት ተቀበልከው? ሐሰት ትምህርትን የምትደብቅበት ካባ ሆኗል። ቀበብሎሽ ትውፊት። በቃ እንደዚህ መደበቅ አትችልም። ብዙ ዘመን ተደብቃል። አሁን ግን አትችልም። በጣም በቂ ነው። እስካሁን የበላኸው፣ እስካሁን የዘረፍከው፣ እስካሁን ያምታታኸው በክህነት ስም ይበቃል። አሁን ሪስፔክትፉሊ አትሊስት ለምዕመናኖች መመለስ አለብኝ። ጠቅሰህ ቦታውን፣ ክፍሉን፣ ማስረጃውን አያይዘህ ነገ ትሰሙኛላችሁ። አሁን የማልነግራችሁ ነገር አለ። ነገ እናወጣዋለን። አይኖ አኬ ላይ የደረሰውን ስታይ፣ ኢዮብ ላይ የደረሰውን ስታይ፣ ጋዴሳ ላይ የደረሰውን ፕሮቴክት ያደርጉኛል ካልካቸው ቀሲስ እንደዛ አይነት ስድብ አትጠብቅም። ግድ የለም ተሰደብ፣ ጠይቅ። እውነቱን ይሻላል። ተሰድበ እውነቱን ብታቅ ይሻላል። የታክሲ ተራ ልጅ አይደለም የአውቶቡስ ተራ ልጅም ይበሉ። ግድ የለም ተሰድበ ጠይቅ። እውነቱን አውቀህ ብትሄድ ይሻላል። ደህና አድርገው ሲያስገቡላቸው አይደል ሌላው መጠየቅ አቆመ። ይፈራ እንዴ? እዛ እርስ በርስ እዛው መጠየቅ ጀመሩ። እየመጣች ልደትን ነው የምትጠይቀው፣ እየመጣች ፈለገን ነው የምትጠይቀው። ሁለቱም ስላድ ነው የሚባል የለም እያሉ ያሻቸዋል። ተመልከት እንግዲህ ደግሞ በካህናት ሲሰቃይ የኖረ ህዝብ ደግሞ አሁን ደግሞ በቲክቶከር መሰቃየት ጀመረ። አስቡት እንግዲህ መቼ ነው የሚያርፈው ህዝብ? አሁን ቢያንስ እነዚህ ወጣቶች ናቸው፣ እነዚህ አይፎግሩኝም ብላ ልጅቷ በካህናት ስትታለል ስለኖረች አሁን ይሄ ወጣት ልጅ የቲክቶከር መቼም እንደው ይረዳኛል፣ እሱ መቼም አይሸውደኝም፣ እንደው ይራራልኛል። እሱም የሽወዳው አካል ስለነበረ ባለፈው ሲበሳጭ ሰምቼዋለሁ። በደማስቆ ሳውልን የተገናኘችው ማርያም ናት የሚለው ትርክት ውሸት፣ ልብን ያለ ውሸት ሲያቃጠለው ሲያናድደው ስላየው አትሊስት እሱም እንደኔ ቪክቲም ስለሆነ አትሊስት ይረዳኛል ብላ እንተ ጋር ስትመጣ አንተም ዋሻት። ስላድኖ አይባልም። ይሄ ነገር እኮ ብዙ ጊዜ አስተማርንበት፣ ብዙ ጊዜ እኮ ተናገርን። ምንድነው ለምን የማትሰሙት? ምንድነው ችግራችሁ ብለበል አንተም ዋሻት። ልደት ቃል ሲዋሻት ሄደችና እሺ ፈለገ ቢያንስ ደግሞ የሆነ ነገር ይነግረኛል ስል እሱ
ስዕል አድኖ የሚባል ነገር የለም ቅዱሳን ስዕላት ነው የሚባለው አለ። ያው መጨረሻ ጽዋው ሞላ። ኤርሚያስ ጋር ተገናኘ። እንዴት ነው ሲለው አይ ቤተክርስቲያንሽ ትክክል ነው ተሳስቻለሁ አለ። የግድ ኤርሚያስ መምጣት አለበት? የግድ ወንጌላዊ አማኝ መምጣት አለበት ሐሰት ትምህርታችሁን እንድትጥሉት? ልጅቷ ግን አንተን አምና ቀጥላለች ህይወቷን። አሁን ዋሻት፣ አንተም ዋሻት። ነገ እንዴት ነው የምታምንህ? ነገ እንዴት ነው የምታምንህ? ስለዚህ ያለው ድል ምንድነው መሰላችሁ? ለነፍሳችሁ ስትሉ አሁን ቀጥታ ሄዳችሁ መረጃውን መጠየቅ አለባችሁ። ለሚያወሯት ቅብብሎች ውስጥ ለደበቋት ለእያንዳንዷ ነገር መረጃ መጠየቃል። መረጃ የማይቀርብ ከሆነ እጅህን ጭንቅላት ላይ ሰላም አድርገህ ሰላምታ ሰጥተህ ከዚህ አይነት ተረት ራስን ማግለል ነው ያለብህ። በቃ አይ ይመቻል ዳግዬ ተረት እኮ ያዝናናል ያስቃል እኮ እምትልና ኖርበታለሁ ቆሜበታለሁ ሰምጥበታለሁ ካልክ መብት ነው። አባቴ ሲዋረድማ ዝም ብያ ላይ አብሬ ዋረዳለሁ ብለህ ዝም ብለህ የቤተ ክርስቲያን ቲፎዞ የምትሆን ከሆነ ይመችህ። ቲፎዞ ሽልማት የለውም፣ ዋጋ ትከፍልበታል። ቀጥል ቢኒ። ቴንክ ዩ ዳግሻይ አሸር ወገኖች። እሺ ዞር ብዬ ነበረ፣ በጣም ይቅርታ። ተባረክ ዳግሻይ፣ ጸጋ ይብዛልህ። ኦኬ አይገቡም አይደል? የገባ ሰው የለም። ለመንን አስለመንን ተማጸንን የለም አበደን ብለዋል። ኦኬ አንዳንድ አማኞች እዚህ ገዝታ ተላኩ። እሺ ወገኖች በቃ ላትገቡ ተላኩ። ኦኬ አንተ ሰው ዛሬ ይቀበልሃለሁ። ከዚህ በኋላ ግን ዛሬውኑ ነው ብሎክ ማድረግ። ሌላ አጀንዳ ከሌለ ማለት ሁሉ ቀን ነው የምትልከው። አረ ነው ከየት ቤተ እምነት እንደሆንክ ማወቅ ፈልጋለሁ። እሺ ፊሊሞን እያወራ ነው። ሄድፎን አድርጓል መሰለኝ ኤርሚ። ሄድፎንህን ንቀለው ወንድማችን። ፊሊሞን በደም አስታኪዬ ነው ያስቀመጥኩትኝ ብሎክ ላደረገ ማለት ነው ካላወራ። ኦኬ ጎ እዚህ ቤት ውስጥ እንዳትፈቱት ይሄን ሰው። ኦኬ እንዳትፈቱት ማንም ሰው ፊሊሞን ወንድሙ የሚባልን ሰው ማንም ሰው እንዳትፈቱት። ሞዴሬተሮች በጣም ነው ሁሉ ቀን የሚልከው ገስት። እሺ ከገስት ላይ ያላችሁ ሰዎች ራሳችሁ ወረዱ። ብሎክ ለመደረግ ካልፈለጋችሁ የወንጌል አማኞች ሆናችሁ በማይመለከታችሁ አርዕስት ላይ ለማውራት የምትፈልጉ ሰዎች ማለት ነው። ኤርሚ ይቅርታ፣ ነገ እያልኩ እያወራሁ ነበረ። ከኛ ጋር ገና ለካ ኦልሬዲ ኢትዮጵያ ወይም ሌላ ቦታ ኦልሬዲ ነግቷል። ለካ እኛ ጋር ማታ ስለሆነ ነው ነገ ያልኩት። በኢትዮጵያ ዛሬ ነው የሚባለው መሰለኝ፣ ወይም በአውሮፓ ዛሬ፣ በእኛ ነገ። ሰዓትንም ጨምረበት ነገር እንትን ማስታወቂያ ይሰራል። ፕሮግራም ማለቂያ በፊት እናስቀምጣለን። እሺ ቤኪ እነግራችኋለን። አንዴ ጠብቁንና እነግራችኋለን። በኤርሚዬ ስላለ እነግራችኋል። ኤርሚ አለ አይሰማኝም ድምጻችሁ። እያወራው ነበር እኮ በጣም ይቅርታ። ሰዓቱን ኮንፈርም ብታደርገን እያለን ነበር። እሺ ቀጥል። ሰዓቱን አላውቀውም። ዮኒ ዛክቴና ነገረኝም፣ ግን የኢትዮጵያ ምሽት ነው። የዮኒ ጋር ኖቲፊኬሽን እንዲመጣላችሁ አድርጉ። እሱ ቤት ስለሚከፍት ወይ ደግሞ ዳግሻን ወይ እኔ ጋርም ፎሎ ካደረጋችሁ ኖቲፊኬሽን ይመጣላችኋል። እና የኢትዮጵያ ምሽት ነው። እኔ ጋር አይ ቲንክ ጠዋት አካባቢ ነው የሚሆነው። ዳግሻም ጋር ጠዋት ወደ ረፋፋድ አካባቢ ይመስለኛል። እሱም ጋር ለእኔና ለዳጊ ነገ ነው። ለእኔ ለዳጊ ሊሆን ነገ ነው። ነገ ማለት አሁን ኢትዮጵያ አሜሪካ ምሽት ስለሆነ ማለት ነው፣ ሌሊት ስለሆነ
ነግቶ ረፋፋድ አካባቢ ላይ ነው። በኢትዮጵያ ግን ዛሬ ምሽት ነው። ኢትዮጵያውን ቅዳሜ ጠዋት ስለሆነ እኔ ጋር ቅዳሜ ምሽት ነው። ቅዳሜ በኢትዮጵያና በመላው አፍሪካ ምሽት ነው። ዛሬ ምሽት ነው። ዛሬ ቅዳሜ ምሽት ማለት ነው። ቅዳሜ ምሽት በተለይ አንድ እስቲ ብዙ ቪዲዮ ነው የምሰማው ስላለ አንድ ሆምወርክ ልስጥ እስቲ። አንድ ሰው ዶንኪ ቲቪ ላይ ገብቶ ስለ ዮኒ ማኛ በተነገረበት እዛ ለኛ ለስዕሉ መልስ ብለው ይሰጡበት ላይ እሱ ላይ አቡነ ተክለ ሃይማኖት ከኤልያስ ጋር እኩል ነው ብሎ የሚለውን ክፍል ደቂቃውን ብቻ አይቶ የሚነግረኝ ሰው ካለ በጣም ሜሴጅ ላይ የሚጽፍልኝ ሰው ካለ ባለ ውለታዬ ነው። ብዙ ቪዲዮዎች ስለምሰማ እናንተ አውሩ፣ እኔ ልፈልገው። ቆይ ያ ፕሊስ። ኦኬ ጸጋ ይብዛላችሁ። ስለዚህ 19ኛው ደቂቃ ላይ እርግጠኛ ነሽ? እርግጠኛ ነሽ እህቴ? ኦኬ 19ኛው ደቂቃ። እሺ ቤተክርስቲያን ማን ይበልጣል? ኢየሱስ ክርስቶስ። አይሁድ ኢየሱስ ክርስቶስን እኮ እንደ ብራና ወጥረው በመስቀል ላይ ሰቅለው ምራቅ ሲተፉበት ነው ያለው አይደል? ምን አደረጋቸው? በጦር ሲወጋው ለንጂኖስ እኮ ደሙ ተፈናጥቆ አይኑን አላበራለትም። በወንጌል ላይ አልተጻፈም? ይሄንን የጻፍሽው ሴት አይ ቲንክ ወይ መንፈሳዊ ጆሮችሽ አልተከፈቱ ወይ መንፈሳዊ ዓይንሽ አልተከፈተም። ኢየሱስና ተክለ ሃይማኖትን ለይተሽ እንኳን አታውቂ እና ቴንክ ዩ። እሺ አቢባሻ ደግመህ እንዳትልክ ወንድምዬ። አቢባሻ የምትባለው ወንድ ማለት ደግመህ ገስት እንዳትልክ። ኦኬ ቴንክ ዩ። በተለይ ነግራቸዋለሁ፣ እንደዚህ የምታገለግሉ ወንድሞችና እህቶች ከሆናችሁ በእኛ በወንጌላውያን አማኞች የተለያዩ አብያተ ክርስቲያናት ላይ የምታገለግሉ ከሆነ አስቀድማችሁ በውስጥ ተዋውቁኝ ብያችኋለሁ። እኔ እንድታገለግሉ ፈልጋለሁ። ግን እንድታገለግሉ እዚህ ስንፈልግ ከእውነተኛ ቤተክርስቲያንና በእውነተኛ ትምህርት ላይ ያደጋችሁና በእውነተኛ ቤተክርስቲያን ላይ ያላችሁ መሆናችሁን ማረጋገጥ ፈልጋለሁ። ብዙ ይቅርታ አድርጉልኝ ለዚህ ቋንቋ፣ ብዙ ወስላቶች ወደ እኔ መጣው ብዙ ጥፋት አጥፍተዋል። ከዚህ በኋላ እንደዚህ ብሎ ነገር የለም። ዳዊት ደግመህ ከላክ በቃ አታየውም፣ ይሄን ፔጅ ማለት ነው። ፎሬቨር አታየውም። ብሎክ አድርጌ ያስወጣለሁ። ፎሬቨር ተናገሩነቱን ኤርሚያስ አበበ ዩቲዩብ ላይ ብቻ ነው የምታይ ማለት ነው በቪዲዮ። ስለዚህ የምነግራችሁን ስሙ ወንድሞችና እህቶች፣ የወንጌል አማኞች ወንድሞችና እህቶች ከሆናችሁ ኦኬ፣ እናንተ ወንድሞቼ ናችሁ፣ እህቶቻችን ናችሁ። ከኛ ጋር እዚህ ለማገልገል የምትፈልጉ ከሆነ በእውነተኛ ትምህርትና በእውነተኛ አብያተ ክርስቲያናት በእውነተኛ ትምህርት ለማደጋችሁ በእውነተኛ አብያተ ክርስቲያናት ለመሆናችሁ ማረጋገጫ ፈልጋለሁ። ይህንም ደግሞ በውስጥ ማውራት አለብን። አፖስትል፣ ኢቫንጀሊስት፣ ፓስተር፣ ፕሮፌት፣ ዘማሪ ብለህ ስላልክ አላስገባህም። ምክንያቱም የአንዳንዶቻችሁ ህይወታችሁ ሁሉ ጭምር አደጋ ውስጥ ስላለ ማለት ነው። ይሄ ዓለም የሚያየው አማርኛ ቋንቋ መናገር የሚችል ኤርትራዊና ኢትዮጵያዊ ሁሉ ጭምር የሚሰማው ፔጅ ነው እዚህ ያሉ አገልጋዮች ማለት ነው። ኦኬ ቴንክ ዩ። ለማገልገል ከፈለጋችሁ በውስጥ መስመር መጀመሪያ አውሩኝ። በውስጥ መስመር አውሩኝና በደንብ ተዋውቀን በቤተ ክርስቲያን ካላችሁ በቃ መብታችሁ ነው፣ ማገልገል ትችላላችሁ።
ኦኬ እግዚአብሔር ይባረክ። ያ እሺ ዳዊት ኦኬ ቅጣቴ በጣም በሜዶንና በፋርስ ሕግ እንደሚባለው ነው የማይቀየር ማለት ነው። ያው በቃ ሄድክ ማለት ነው። ዳዊት በለጠ ሄድክ በቃ። ይህን ቤት አታየውም መቼም ቢሆን ዩቲዩብ ላይ እዛ ሲያስቀምጡ እዛ ታየዋለህ፣ እዛ ትሰማለህ እንጂ እዚህ ጋር መታ አታየውም። ኦኬ ጌታ ይባረክ። ወንድሞቼ ናቶቼ እንግዲህ ምን እያልን ነው? እኔቺ ግዝቷ እና ማስፈራሪያዋ ስላለች በተለይ ግዝቷ ስላለች ገብተው አያወሩም እና እግዚአብሔርን እጅግ አድርገን እናመሰግናለን። ግን ምንድነው ማድረግ ያለብን? ትውልዱ እየሰማ ነው። ቀደም ወንድምነት ቪዲዮም እያሳየ ነበር። እሱንም ቪዲዮ በደንብ አልተነጋገርንበትም። ከዚህ በኋላ በደንብ የምንሰራበት ይሆናል። በተለይ ሲራክ ደግመህ እንዳትልክ። ዛሬ በጣም ብዙ አማኞች እንትን ብላችኋል። እንትን እንዳትሉ እሺ። ኦኬ ሎክ በቤተ ክርስቲያን የሚነሱ መጽሐፍቶች ላይ እንደዚሁም በመጽሐፍ ቅዱስ ላይ ሁሉ ጭምር ሳይቀር ቀርበው መነጋገርን እኔ እውነት ለመናገር ለማናደድ ፕሮቮክ ለማድረግ አይደለም። ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመኗ እርዝመት ሩቅ የመሆኑን ያህል ሕዝቡን በእግዚአብሔር ቃል አላስታጠቀችውም፣ አልመገበችውም፣ አላሳደገቻቸውም። ልብ በሉ። የዘመኗ ርቀት ከኛ ከወንጌላውያኑ በእድሜ ዘመን በምስረታ ማለት ነው እቀድማለሁ ጥንታዊ ነኝ ብላ ብትልም ሙግት ክርክር አናነሳም እሱ ላይ እሺ። ግን የዘመኗ ርቀት ሩቅ የሆነውን ያክል ህዝቧ ግን የእግዚአብሔርን ቃል መጽሐፍ ቅዱስን እንኳን ቅድም ወንድምነ ብሩኬ ሲናገር መጽሐፍ ቅዱስን ከጸሎት መጽሐፍ ተለይተው ማያቅ ምዕመናን ያሉት። መጽሐፍ ቅዱስሽን እስኪ አምጪ ብለህ ብትላት መዝገበ ጸሎት ጉማጅ የሚያለው መጽሐፍን የማሳየ ወንድሜ ትተዋለህ አትተውም? ወንድሜ በሚዩት ልለፍህ፣ በሚዩት አልፌያለሁ ለዛሬ ማለት ነው። እና ወንድሞቼ መጽሐፍ ቅዱስን እንኳን ለይታ አታውቅም፣ ወይ ደግሞ ለህዝቧ መጽሐፍ ቅዱስና የጸሎት መጽሐፍትን ለይታ አልነገረቻቸውም። ቢያውቁም ጥቂት አገልጋዮች ናቸው የሚያውቁት። አሁን የገባኝ እኔ የእውነት ለመናገር እኛ ዝም ብለን እኔ አሁን ከዚህ በኋላ የማደርገው ማለት ነው ኑ ግቡ ብዬ አልልም። እንደውም እንደዚህ አይነት ፕሮግራም ነው የማደርገው ከዚህ በኋላ። እንደዚህ ረጅም ሰዓት አንቆይም፣ እነሱም ሊገቡ ስለማይችሉ ማለት ነው። ኦኬ አንድ ፕሮግራም ይዛለሁ። ፕሮግራሞችን በደንብ አደራጅቼ እኔ ፕሮግራም ይዛለሁ። ማሳየት ያለብኝን ገጽ ካሜራ ከፍቼ ገጽ ከምዕራፍ ገልጬ ያሳይና የምናገርበትን በእግዚአብሔር ቃል ከተናገርኩ በኋላ ወንድሞቼ 1 3 4 አገልጋይ ወንድሞች ሙሉ 8ቱም ገስት እዚህ ላይ አገልጋይ ማነው የማይናገሩ ሰዎች አላስቀምጥም። እኔ እናገርበታለሁ። ከዛ 4 ወይ 3 ወይ 4 አገልጋዮች ሐሳቡ ላይ በተናገርበት ላይ ሐሳቡ ላይ ሐሳብ እንዲሰጡ አድርገን ላይቭውን እዘጋዋለሁ። ዩቲዩብ ላይ በጥንቃቄ በስርዓት እንዲቀመጥ ይሆናል። ወደ እኔ ዩቲዩብም ላይ አስቀምጣለሁ። ከዚህ በኋላ አንድ ነገር እየሰራው ስላለ ነው። ሰሞኑን ከአንድ ወንድም ጋር እያወራሁት አለ። እሱን ከሰራው በኋላ ዩቲዩብ ላይ ይቀመጣል፣ ለትውልድ መቀመጥ ስላለበት። ከዛ እታች ሆኖ ኮሜንት ላይ አስገቡኝ ብሎ ቢል ሲናፍቃቸው ይቀራሉ ኦርቶዶክሳውያን። እዚህ ቤት ላይ ገብተው ከዚህ በኋላ አይነጋገሩም ማለት ነው። እታች ሆኖ ይሰማሉ። እንደው የሚገቡ አንዳንድ አመለሸጋ የሆኑ ልክ እንደነ ዲያቆን ስዩም አይነት እንደነሱ አይነት
የቀድሞ አይነትም ወንድም እንደነሱ አይነቱ ገብታ ያወራሉ። ይሄ የማናውቀው ዝም ብሎ የሰፈር ላይ ጎረምሳ ጫታም ትውልድ ሁሉ መጥቶ እኛ ላይ መደንፋት የለበትም። ምንም እውቀት የላቸውም። መጽሐፍ ቅዱስን አያውቁም። የራሳቸውን መጽሐፍት አያውቁም፣ አያውቁትም። ስለዚህ በቀጥታ እነኚህን እናደርጋለን ማለት ነው። ኦኬ አሰራር ሲስተሜ ልቀይር ነው። ለምሳሌ አይዶን እስቲ እንደዚህ ስቀይር ማን እንደሚቀንስ አላውቅም። አይዶን ነው ከቀነሰ አይዶን ነው እንግዲህ ይቅርታ ወገኖች፣ አይቀንስም ማለት ነው። እሺ ከዚህ 6 ሰው ስላለ ስለዚህ እንደዚህ ነው የምናደርገው። እናገርበታለሁ። ከዛ ወንድሞች እንዲናገሩ የሪፍሌክት ጊዜ እንሰጣለን። ለአንድ ሰዓት ያህል ከተናገርኩበት እኔ ወይ ለ45 ደቂቃ ከተናገርኩበት ከዛ ለአንድ ሰዓት ተኩል ያህል ወንድሞች እንደፈለገ እንዲናገሩበት እናደርጋለን። የሚገቡ በጣም የምናውቃቸው እስከዛሬ ድረስ የምናውቃቸው ሰሌክት የሆኑ ሰዎች አሉ ከኦርቶዶክሳውያን በእውቀት የሚያወሩ በስርዓት የሚያወሩ ማለት ነው። ገስት የላከን ኦርቶዶክስ ሁሉ አናስገባም። ለመናገር እንኳን ቢፈልጉ እታቸው ነው ይሰማል። ጥሩ የመቃጠያ የመናደጃ ጊዜ ሆንለታል ማለት ነው። ምክንያቱስ ገብተው አንደኛ መጽሐፍ ቅዱስን የማያውቁም የራሳቸውን መጽሐፍትን የማያውቁም ሁለቱንም የማያውቁም። ስለዚህ የማያውቅን ሰው አስገብቶ ጥያቄ መጠየቅ ማሰቃየት ነው። ለዚህም ነው ስለማያውቁ ይገቡና ገና ተናገሩ ብለህ ስትላቸው በስድብ ይጀምሩልሃል። ስለዚህ ኦፊሻሊ ነው የምናገረው። የቲክታክ አገልግሎት አሰጣጤን መልኩን ቀይሬያለሁ። ከዚህ ቀን ጀምሮ ቀይሬዋለሁ። የምናገርበት ሐሳብ ካለ ሐሳቡን በቪዲዮ የተደገፈ በመጽሐፍ የተደገፈ ይዤ መጥቼ ወይ በጣም እንዳላርቀው ከ30 እስከ 45 ደቂቃ ያህል ድረስ እናንተንም እንዳላሳላች እናገርበትና ከዛ በዛ በተናገርኩበት ላይ ወንድሞች የሚሰጡት ሐሳብ መደም የሚያነሱት ሐሳብ ካለ ለነሱ ሰጣለሁ። ከዛስ ሁለት ሰዎች በስርዓት የምናውቃቸው የሚመጡ ወይ ሁለት ወይ ሶስት ሰዎች በጨዋነት በእውቀት ሊያወሩ የሚችሉ ሰዎች ካሉ እነሱን እናስገባና የነሱን ሐሳብ እንሰማለን። ከዛስ ላይቭ ይዘጋል ማለት ነው እንጂ እንደዚህ አንቆይም። ወንጌል የምንሰብክበትን የስብከት ጊዜና እንጨምራለን። እንደዚሁም ወይ ደግሞ የዝማሬም ጊዜ አምልኮ ጊዜ እንደዛ እናደርጋለን ማለት ነው። ቴንክ ዩ። ለምን በሉ እዚህ ቤት እንዳትገቡ ብለው ህዝቡን ገዝተዋቸዋል። በጣም ብዙ ህዝብ ፕሮቴስታንት እየሆነብን ስለሆነ እየመነፈቀብን ስለሆነ እዛ ቤት አትግቡ ብለው ደጋግመው ነው ህዝቡን የነገሯቸው። ሉክ በአውደ ምሕረት ላይ መድረክ ላይ ቆሞ ነው የነገሯቸው። ቲክታክ የሚባል ቦታ ላይ ከመናፍቃን ቤት ገብታችሁ እንዳትወያዩ እንዳትነጋገሩ ብለው ኦፊሻሊ ተናግረዋል። ኦኬ ስለዚህ እኛ እዚህ እንናገርና ግን የምናደርገው ከዚህ በኋላ እግዚአብሔር ይረዳና የነሱን ላይቭ በከፈቱበት እያንኳኳን ገብተን እንጠይቃቸዋለን። እዚሁ የምናነሳውን ጥያቄ እዛ እናነሳለን፣ እናወራቸዋለን ማለት ነው። ሃይ ዳድ ሃይ ባባ ሃይ አባዬ ያ እና እንደዛ ነው የምናደርገው። ኦኬ ጸጋ ይብዛላችሁ። እንደዛ ነው የምናደርገው። ተባረኩ። እሺ እህቴ ቪዲዮ 14ኛ ላይ ነው ያለው። የትኛው ቪዲዮ ላይ? ይሄ ዮኒ ያለበት ቪዲዮ ላይ ማለት ነው። ዮኒ ፊት ለፊት ላይ ያለው ቪዲዮ 19 ደቂቃ ያለው ቪዲዮ ላይ 14ኛ ደቂቃ ላይ ነው ያለው። ስንት ያለው? 19 ደቂቃ ያለበት 14ኛው ደቂቃ ላይ አይቼዋለሁ እኮ ቅድም 14ኛ ነበር ግን 19 ደቂቃ ያለው ቪዲዮ የለም። አሁን አንተ ከኢትዮጵያ ተፈጥረሃል የሚለው በረከታችን ላይ 14ኛ ላይ ነው ያለው። ሃይማኖትን ከነብይ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ቴንክ ዩ በቃ አገኘሁት። ቴንክ ዩ አማንዬ ጸጋ ይብዛልህ። ማታ እንዳትቀሩ በዚህ ጉዳይ ላይ ማታ እንዳትቀሩ እና እዛ ቻርጀር ገባይ ማታ እንዳትገቡ እንዳትቀሩ ማታ ዮኒ ማኛ ቤት እንዳትቀሩ
በእውነት ነው የምልህ። ላይቭ ሳላየው ዝም ብዬ ለማጋነን አይደለም። ላይቭ ሳላየው ለምን ይሄ ፕሮግራም አመለጠኝ ለምን በቪዲዮ ያለው ብላችሁ እንዳትሉ። ማታ በኢትዮጵያ ማታ ማለት ምሽት እኔ ያለሁኝ ዮኒ ማኛው አለ፣ ዳግሻ አለ፣ ሌሎችም ወንድሞች የሚመጡትን ጠይቀን አይ ቲንክ ዮኒን እንገባበታለን። ካልሆነ ሶስታችን እየተቀባበልን ተረት በአደባባይ ስትደቅ ታያታለህ። በእግዚአብሔር ቃል መዶሻ ተረት ሲደቅ ማለት ነው። አልመሽ ብሎኛል አልኩ ምሽት ሁሉ ማለት ነው። አሁን በዚህ አጋጣሚ እዚህ ጋር ያሉ ወንጌል አማኞች ማስታወቂያ እንዲሰሩ ብትነግራቸው ጥሩ ነው። ስቶሪ ላይ ያስቀምጡ። ቴንክ ዩ። እንደውም በዚህ አጋጣሚ ኦርቶዶክሳውያንም ካሉ እሺ፣ ቴንክ ዩ ቤኪ። ኦርቶዶክሳውያን ካሉ አይ ሐሳቡን ቀይሩትና ውይይታዊ ማድረግ እንፈልጋለን ብሎ የሚል ሰው ካለ እኔና ዳጊ አለን። ዮኒ ቤቱን ይመራል። ሌላ ከኦርቶዶክስ የሚመጣ ሰው ካለ ማታ የምንነጋገርበት በእነ ተክለ ሃይማኖትና በስዕላት ላይ የኦርቶዶክሳውያን መምህራን የሰጡት መልስ ብለው የሚሉት ውግርግሩ የወጣ ነገር አለ። በሱ ላይ እኛ መናገር እንችላለን ብሎ የሚል ሰው ካለ እዛ መገናኘት ይችላል። አይ ዋን ቱ ዋን እንዲለይልን እንፈልጋለን ዲቤት ብሎ የሚል ሰው ካለ ይምጣ። እዛ ምሁራኑ መለሱት በተባለው ጉዳይ ላይ ማለት ነው። በስዕላቱ ጉዳይና ምሁራኑ ተናገሩት በተባሉት ላይ እነ ተክለ ሃይማኖት ከኤልያስ ጋር የተነጻጸሩበት ላይ አቅም አለኝ ኤርሚያስ እኔ እንደውም ፈልገ ነበር ብሎ የሚል ሰው ካለ ዳግዬን ፈርምልኝ እለዋለሁ። እንደ እንትን እንዳይሻማኝ ማለት ነው። ዲቤቱን እኔ እገባለሁ። ዲቤቱ ላይ አንድ ላንድ ይለይልናል ማለት ነው። እና ቴንክ ዩ። እሺ ሩታ ኬት ቤተ እምነት ነው? እኔ ጴንጤ ነው፣ ከኛ ቤት ነው። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኤርሚ ረጅም ጊዜ ነው ፌስቡክ ላይ ሳቅህና በጣም ሟገትህ ነበረ እና አሁን ነው መስማት በደንብ እየሰማው ሲሄድ። በምን ጉዳይ ተሟገች ነበር? በቃ ለምንድነው ጀጅ የምታደርገው ሰው ምናምን እልህ ነበረ። አውርቼ ሁሉ አውቃለሁ ሜሴንጀር ላይ ደውዬልህና በቃ ይሄ መገሰጽ ሳያውቁ መገሰጽ አለ አይደለ? ምንንም ሳልረዳ አሁን በእውነት ይቅርታ ልጠይቀን የፈለኩት ከረጅም ዓመት በኋላ። እግዚአብሔር ይባርክ። ባንተ ብዙ ሰው ሲድና አይቻለሁ፣ ስታስተምር በደንብ አይቻለሁ። ሰው ቤት እንኳን ገብተው ወንጌል ልናገር እድል ስጡኝ ብለህ ወንጌል ስትናገር ሰዎችን ለንስሐ እንዲመጡ ስትጋብዝ ስትል በቃ በእውነት አንተ ትልቅ የእግዚአብሔር ሰው ነህና በእውነት ብዙ ጊዜ ነው የማስበው ይቅርታ ልጠይቅህና በአደባባይ ደግሞ ሲሆን ደስ ይላል። በልቤ ጀጅ አድርጌ ማለት ነው እና ይቅር በለኝ በእውነት። እግዚአብሔር ይባርክ። ካንተ ብዙ እየተማርኩ ስለሆነ አሁን በቃ እግዚአብሔር ይባርክ ልልህ ነው። ተባረክ፣ ዘመንህ ይባረክ። ለዛኔ ፈለኩ። እሺ እቴ ሩታ ተባረኪ። ለመጀመሪያ ጊዜ በጌታ የሆነች እህት እዚህ ነግሬያቸዋለሁ። በጣም ብዙ ጊዜ ወንድሞችና እህቶቼ ስላላወቁ ነው። የሆኑ ሰዎችም በቅርብ ለአንድ ወንድሜ ምን አሉት በውስጥ መስመር የወንጌል አማኞች ናቸው እና የዚህን ሰው ፕሮግራም አንወደውም እና ሲመጣ ኢንተረስቲንግ አይደለንም እና ቪዲዮውን ራሱ አንፈልገውም። የወንጌል አማኞች ናቸው ልብ በሉ። አንፈልገውም ብለን እንል ነበር ብለው የሆኑ ሰዎች መጥተው ዛሬ ይቅርታ ብለው መልእክት ላንተ እንድነግርህ ላኩኝ ብሎ በጣም ማከብረው ወንድም መጥተው ታይሙ ነው ማለት ነው። ልክ አሁን እልሽ አንቺ ብቻ ነሽ መተች የወንጌል አማኞች ነው። አሁን በአሜሪካ በካናዳ በተለይ አስታውሳለሁ የዛሬ 10 ዓመት ገና አገልግሎት ሲጀምር እንደዚህ ብሎ አይነት አገልግሎት የለም አቁም። ኢቭን አንድ ስሙን የምጠራው ብያልኩት አሁን ስሙን ማልጠራው በጠራው እያንዳንዳችሁ የወንጌል አማኞች ሆናችሁ ወንድሞችና እህቶች የምታውቁት በኢትዮጵያ ቤተክርስቲያን ውስጥ እጅግ በእድሜም በእውቀትም በጸጋ ስጦታ እግዚአብሔር በጣም የሚጠቀምበት ሁላችን የተባረክንበት አገልጋይ በህይወት ያለ አገልጋይ ደውሎ ምን አለኝ ገና የዛሬ 10 ዓመት አካባቢ ላይ እንተስ ላይ ኤርሚያስ እንደው ስራ ብትፈልግ ሌላ ስራ ብትፈልግ አይሻልም እና ስራ ፈልጋለኝ
እውነቴን ነው የምላችሁ ጌታ መንፈስ ቅዱስ ስለረዳኝ እንጂ ንግግሩ ወይ ሰብሮ ያስቀምጠኝ ነበር ወይ ደግሞ ክፉ ቃል እንድናገረው ያደርገኝ ነበር። እና ምን አለኝ? ጌታ በጠራቸው ሰዓት ይምጡ፣ አንተ ግን ተዋቸው አለኝ። ጌታ በማን በኩል ይጥራቸው? ወንድሞች እናቶች፣ ካልተላኩ እንዴት ይሰብካሉ ይላል። እና በወቅቱ ልክ እንዳንቺ ሩታይ በጣም ካንቺም ያለፈ ብዙ ሰዎች ያሉኝ ሰዎች አሉና አማኞች ግን ጌታ እግዚአብሔር ይባርክሽ፣ አንቺ ብቻ ነሽ መተሽ ያው እዚህ ጋር ይቅርታ የጠየቅሽው ማለት ነው። ይቅርታ እኔ ሚዲያ ላይ ምንም አላልኩም ለአንተ ለራስህና በልቤ ግን እንደዚሁ በቃ የሆነ አንዳንዴ ታናድደኛለህ እና የራሴ መለወጥ ያወቅኩት አሁን በቅርቡ ያወቅኩት በምንድን ነው የእግዚአብሔር የሆኑ ሰዎችን መለየት ስጀምር ከዛ ከራስ ጋር መታረቅ ማለት ይሄ ነው። ከዛ ሰሞኑን በቃ ወይኔ እድሜ መቼ ነው የሚገባው ላይፍ እያልኩ ነበረ እና በእውነት በጣም ደስ ብሎኛል። እግዚአብሔር ይባርክህ ዳግዬ፣ በጣም ነው የምወድህ። በአንተ ዝማሬ በቃ በእውነት ከደበረኝ ቦታ ላይ ሁሉ ብድግ የምለው በአንተ ዝማሬ ነው። አሁንም አዲስ መዝሙር አውጣ። እግዚአብሔር ብርክ ያርግ ዳግዬ። ሁላችሁም ተባረኩ እና ተባረኪ። ጌታ እግዚአብሔር ይባርክሽ። እንግዲህ መረቦቻችንን ወደ ጥልቁ እንድንጥል ነው አይደል ጌታ የሚያዘው። አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል አይደል? ልክ ነው። ተከራካሪዎችንም ውቀሱ ይላል አይደል? እዚህ እንግዲህ የገባ ነው እኔ የገባሁት ጦርነት ላይ ነው። ምን አይነት ጦርነት ነው? መንፈሳዊ ጦርነት ነው ወንድሞቼ ሁሉ እዚህ ጭምር ማለት ነው። ምክንያቱም እዚህ ስለ ጌታ ስለ ኢየሱስ ክርስቶስ ጌትነት ስንናገር የወንጌሉን ብርሃን እንዳንነግራቸው በእውቀት የተጋረዱበት እውቀት አለ። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ማለት ነው። በሃይማኖት ቤት የተጻፉ መጽሐፍቶች ጋርደው ፀሐዩ ክርስቶስ እንኳን እንዳያበራልን ብለው ራሳቸውም እየተናገሩ ነው ያሉትና ያው እነሱም በምንናገር ሰዓት ላይ እዚህ እንግዲህ ከጨለማው ዓለም መንግስት ጋር ነው የምንታገለው። ግን ጌታ እግዚአብሔር ዘመንሽን ይባርክ፣ ህዝባችንን እያዳነ ነው። አዎ ሰው ባይድን እኔ እዚህ ምንም አላደርግም። ወንድሞች እናቶች፣ ሶሻል ሚዲያ ላይ ምን አተረፍክ ብላችሁ ብትሉኝ ስድብ፣ መናቅ፣ መተፋት፣ መረገም እንደዚህ ነው። ያውም በራሴ ወገን ሁሉ ጭምር ሳይቀር በወንጌላውያን አማኞች ሁሉ ሰው ለምን አይረዳኝም ብዬም አልልም። ለቅሶም አልቀመጥም። አይሁዳውያን ሆነው ጌታን የተረዱት አይሁዳውያን አሉ፣ ያልተረዱት አይሁዳውያን አሉ። ጳውሎስን የገዛ ወንድሞቹ አይሁዳውያኑ አልተረዱትም። አይሁዳውያኑ በስጋ ወንድሞቼ ብሎ ያላቸው ብቻ ሳይሆኑ በክርስቶስ ወንድሞቼ ብሎ ደግሞ ከሚጠራቸው የቆሮንቶስ አብያተ ክርስቲያናት አልተረዳቸውም። ቆሮንቶስ ቸርች ቅዱስ ጳውሎስን ሐዋርያነቱን ነው ዲናይ ምንድነው የጣሉት ማለት ነው፣ ያጣጣሉት። አንተ ሐዋርያ አይደለም ተብሎ የተባለው በቆሮንቶስ ነው። የቆሮንቶስ ቅዱሳን ናቸው ጳውሎስን ከፍ ዝቅ አድርገው የናቁት፣ ከፍ ዝቅ አድርገው የሰደቡት ማለት ነው። እና ጌታችንም በገዛ ወገኑ ነው በአይሁዳውያኑ የተቀበሉት አሉ፣ ያልተቀበሉት አሉ። ጳውሎስንም የተቀበሉት አሉ፣ ያልተቀበሉት አሉ። እኔም በዚህ 10 ዓመት ውስጥ የታዘብኩት የወንጌላውያን አማኞች ወገኖቼ በመንፈስ የተመሩ ናቸው ብዬ የምላቸው የተረዱኝ አሉ እና ደግሞ ያልተረዱ ደግሞ አሉ። ቆይተው ደግሞ እንደዚህ ደግሞ የሚረዱ ሰዎች አሉና በቃ ጥሪ እንዲያረጋል በጥሪ ልቶ ጥሪ እንደዚህ ያረጋል። በልብ ክፋት አይደለም፣ በልብ ቅንነት ነው የማደርገው። አንዳንድ ስንፍና እንኳን ቢኖር እሱን ይቅርታ እያደረግን ማለት ይቅርታ እየተባባልን የምንቀጥለውና አንድ ግን አስምሬ የምናገረው ንጉሴ አዳኘን ኢየሱስ ክርስቶስን የተገለጠ ድምፅ በመንፈሴ ላይ ሰምቼ ለብዙ ወራቶች ለብዙ ዓመታት እግዚአብሔር ደጋግሞ ነግሮኝ አልገባ ብሎ ሲለኝ በራሴ በአገልጋዮች በነ ፓስተር ፋሲል ኃይለ ማርያም ሙሉ ወንጌል ቤተክርስቲያን ውስጥ ባሉ ያቺ ያረሯ ሙሉ ወንጌል በተለይ ነብይት ማነች ትብለጥ በእነሱ አሁንም ከዚህ ማነው ኡጋንዳ ሀገር ላይ ያለ ፓስተር ዳንኤል የሚባል እግዚአብሔር ሰው በብዙ አገልጋዮች አሁን ለማገለግለው አገልግሎት እግዚአብሔር ለብዙ ወራት ለብዙ ዓመታት ሲናገረኝ ነበር እና ለዚህ ነው ዝም ብሎ ለጉራ ሳይሆን ሰምቼና አይቼ ነው የወጣሁት። ወንድሞቼም ሁሉ ጭምር አብረው የሚያገለግሉት ማለት ነው። ስለራሴ ግን ከሆነ የምናገረው ሰምቼ አይቼ ነው የወጣሁት። እግዚአብሔር እሰራለሁ ያለውን የሚጠራውን ትውልድ ይጠራል። ያን የሚጠራውንም ትውልድ በራእይ ያሳይቶኛል እግዚአብሔር። ለዚህ ነው እግዚአብሔር እዚህ ምንም አታመጣም። አሁን የነሱ መጽሐፍ ተነካ አልነካ ምንም የምታመጡት ነገር የለም ብለው ሲሉ ሊቃውንት ጉባኤውና ቅዱስ ሲኖዶስ ነው ተሰብስቦ
እዚህ ለዘመናት ያሳየናቸው መጽሐፍቶች ወንድሞቼ የሚጽፉ በመጽሐፍ የስልጠና የሚሰጡ በስልጠና እዚህ ላይቭ ላይ የምንናገር በላይቭ ላይ ቁጭ ብለን በተናገርነው ነው። ብፁዕ አቡነ ማትያስ ፓትርያርክ እሳቸው ባሉበት የቅዱስ ሲኖዶስም የሊቃውንት ጉባኤው ተሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ይሰብሰቡ ብለው ያሉት ሪፎርሜሽን እንደሚመጣ እግዚአብሔር ህዝቡን እንደሚያድነው በግልጽ እንደሰማ ሰው ነግራቸዋለሁ። በግልጽ እንዳየ ሰው ነግራቸዋለሁ። የወንጌል አማኞች ከቻላችሁ ጸልዩልኝ፣ ካልቻላችሁ ግን ዝም ብትሉ ጥበብ ይሆንላችኋል። ካልሆነስ ደግሞ ፎቶዬን ዘግዝቃችሁ ማቃጠል፣ መሳደብ፣ ማንገራጣትም ትችላላችሁ። ከእናንተ ጋር አልዋጋም። ዳዊትም መልፍ አለ ይላል ከኤልያብ ፊት። ጉዳዩ ከጎልያድ ጋር ነው፣ ከኤልያብ ጋር አይደለም። ኤልያብ ዋይ 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 ሊል ይችላል ቤት ውስጥ ሆኖ። አንዳንዱ ወገኔ ከቃልዮት ወይ ከሙሉ ወንጌል ወይ ከመስረት ሶሶቶ እንደዚህ ብሎ ስብከት የለም ሲጠራቸው ይምጣቸው ምናምን። በማን በኩል ይጥራቸው? በእኔ እንጂ በአንተ እንጂ በአንቺ እንጂ በማን በኩል ይጥራቸው? እሱ ሲጠራቸው ይምጡ ብሎ የሚባል ነገር አለ እንዴ? እንዲጠራቸው ታዲያኛ የመዳንን ወንጌል እንነግራለና በጎነቱን፣ ምሕረቱን፣ ፍቅሩን፣ ቸርነቱን፣ አባትነቱን እሱን ስንናገር አይንትና ምትባል አርሴማ ምትባል ሴትዮ አለች ብሎ ሲል አርሴማ ማለት እንደማትረባው እንደማትጠቅመው የራሱን መጽሐፍት ገልጬ እልም ያለች ነጠላዬን አቀብሉኝ ተሳዳቢ ተራጋሚ መሆኗ ገጽ ከምዕራፍ እየገለጡ ማሳየት ነው። ምድራችን ላይ ከኢየሱስ ክርስቶስ የበለጠ ስፍራ አግኝታ የነገሰች አርመናዊቷ ሴትዮ ምንም እንደማትጠቅማቸው ማለት ነው። ካሜራ ከፍቼ አሳያለሁ። እና ይሄ ነው የሆነው። ሩታዬ ተባረኪ። ቴንክ ዩ ታጋይታለሽ። ቴንክ ዩ ኔት ተባረኪ። አሜን። እሺ ኦኬ እሺ ጸጋ ይብዛላችሁ። እሺ እሺ ወንድሜ መስፍን እሺ ጻፍልኝ በውስጥ አገኛለሁ። እሺ ወንድሜ ጻፍልኝ በውስጥ። ኦኬ ለጌታ ክብር ይሁን። በተለይ በዚህ ጉዳይ በጣም ነበረ በመሐከል ላይ የነበረው የሆነ ነውጥ በተነሳ ጊዜ በጣም ነበር የወንጌሉ አገልግሎት ሊጎዳ የነበረው። ጌታ ግን በኪነ ጥበቡ አሳልፎናል። እኔንም የተወሰኑ ጥቂቱ ወገኖቼ በተለይ ወንድሜ ዳጊ ያ እግዚአብሔር ትልቅ ስራ ስላለው አሁን ወደ ኋላ መመለስ የሚባል ነገር የለም። እርፍ ጨብጦ መልቀቅ የሚባል ነገር የለም። በፍቅር ነው የምንናገረው። ህዝባችን ወገኖቻችን እንዲድኑ እንፈልጋለን። እንዲድኑ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል ቅዱስ አባት እግዚአብሔር አብ። ያ እውነት ደግሞ የወንጌሉ የምስራቹ ቃል ነው። ያንን ቃል ደግሞ ስንነግራቸው ከቃሉ እኩል ጫማ የተለካካ ከቃሉ እኩል ትከሻ የተለካካ የሰው ስርዓት የሆነ ትምህርት አለ። እሱን ነው ልንደው፣ እሱን ልናፈርሰው በእግዚአብሔር ቃል መንፈስ ቅዱስ በዚህ ዘመን ጠርቶኛል። 4 ነጥብ። አመንክ አላመንክ፣ አመንሽ አላመንሽ ጉዳያችሁ ነው ወንድሞች እናቶች። ማንም ሰው ገስት ላይ እንኳን መጥቶ ባይቀመጥ ብቻዬን ሆኜ ከጌታ ጋር እቀጥላለሁ። ፔሪድ። ታየዋለህ ጌታ ይሄ እንዴት እንደሚሰራ ማለት ነው። ታየዋለህ ሲሰራ እንዴ የሆነ በእግዚአብሔር ጥሪ እንደምናገለግል የሆነ ከሞትን በኋላ እኮ አይደለም የህይወት ታሪካችን ሲነበብ አይደለም። አዎ ወደ ጌታ ሄደ እንጂ በለ የምትለው እዛ ወደ ጌታ በሄድኩበት ጊዜ አይደለም። በህይወት እያለው እነግርሃለሁ። ሌላ አጀንዳ የሌለኝ የእግዚአብሔር ጥሪ ያለብኝ ሰው ነኝ። ፒሪየድ። ማንም ፓስተር ቢመጣ አልሰማውም። ማንም አብያተ ክርስቲያናት እግዚአብሔር ስራ ላይ ነው፣ እያየው ነው። መንፈሳዊ ጦርነት ላይ ነን። እነሱ ስዕልን ሊያጸድቁ መጥቶ ማለት ነው። ለስዕል ሰግዳለሁ ይላል። ለምን ላይ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ይላል። ከስዕሉ ጀርባ ያለው እሱ የሚታየው ከስዕሉ ጀርባ ማርያም ከስዕሉ ጀርባ ሆና እንደምታወራው ነው የሚለው። ለኔ ደግሞ ከስዕል ጀርባ የሚሰራው አውሬው ነው። ግልጽ ነው። እባቡ ነው የሚታየኝ። ለአውሬውም ትንፋሽ እንዲናገር ለአውሬውም እንዲናገር ትንፋሽ ተሰጠ ይላል ራዕይ ምዕራፍ 13 ላይ።
ከስዕል ቃል እሰማለሁ። ጡቷ ወተት ያፈልቃል፣ ብብቷ ያልባታል፣ አፍንጫዋ ይነስራታል እያሉ ስዕል እንደሚናገር፣ ስዕል እንደሚዘል፣ እንደሚጨፍር፣ እንደሚደንስ፣ ከበሮ ሲመታለት እንደሚያሸበሽብ፣ ዘይት እንደሚያፈልቅ፣ ላበት እንደሚያወጣ፣ ወተት እንደሚያወጣ፣ ስዕሉ ጦር ወርውሮ ሰው እንደሚወጋ ስዕል አድህኖ ይላሉ እንጂ እኮ ስዕሎቹ ሰው ሁሉ ይገላሉ። እነኚህ ሰው የሚገሉ ስዕሎች ልክ ላስገባቸው ይገባል። አይመስልም ወንድምዬ? እውነቴን ነው የምልህ። ልክ ላስገባቸው እኮ ነው የምልህ። እስቲ የኦርቶዶክስ ስዕሎች በሙሉ ተሰብስበው እስቲ ኤርሚያስን ይግደሉት። አንድ ክብሪት በቂ ነው። ምንድነው የዓለም ትልቁ ተራራ ኤቨረስት፣ በዚህ በማውንት ኤቨረስት ማለት ነው። በማነች ካትማንዱ የምትባል ከተማ ኔፓል፣ በኔፓል እና በህንድ መካከል ነው ያለው። ለምን እንደ ኪሊማንጃሮ ተራራ ወይ እንደ ማውንት ኤቨረስት ለምን አይቆለሉም? አንድ ክብሪት ብቻ በቂ ነች አልኩ። ከቀፏ ጋር ብቻ ማገናኘት ነው። እና ፈንዲሻዬን ይዤ ቁጭ ብዬ አያቸዋለሁ ማለት ራሳቸውን ከሳት ሲያድኑ። በካርቶን ያስፈራራል እንዴ? እንዴት አይነት ማርጅናት! ሁሉ አይወራም እዚህ። ጌታዬ ያወራኝን ባወራ ጴንጤ ወገኔ፣ ኢየሱሴ ያወራኝን በውስጥ ኦኬ ሁሉ አይወራም እዚህ። ሁሉ አይወራም። እልቅ በጌታ የምታምኑ ወንድሞቼና እህቶቼ እነዚህ በስዕላት ላይ ተገልጠው ያፈልቃሉ፣ ይደንሳሉ ብለው የሚሉ የዘመናት ተረቶች እዛ ስትመረከኪ በጌታ በኢየሱስ ክርስቶስ የስም ስልጣን በስዕል ላይ አድሮ ከስዕልም ጀርባ ሆኖ በቫርኒሽ በተለቀለቁ እንጨቶች በሰው እጅ በተቀለሙ በመሮ ተቆርቁሮ መሮ ማለት ይሄ መሰርሰሪያ ማለት ነው። በመሰርሰሪያ በመሮ ተቆርቁረው አይን ይወጣላቸው፣ ጆሮ ይወጣላቸው፣ ከንፈር ይወጣላቸው፣ ምላስ ያበጁላቸው ታያለች። ይሄው እያየች እመቤቴ አይኗን ወደ አንተ ላይ ጥላለች ብለው የሚሉ እላያቸው ላይ የሚደንሱ ሸረሪቶችን ማባረር የማይችሉ ዝንብ አፏ ላይ ቢቀመጥ እሺ ብላ ማባረር ማትችል ነጭ ሽንኩርቱ በልተሻልና ከስሬ ወግጅልኝ ብላ ከስዕል ውስጥ እጇን አውጥታ ገፋቻት ብሎ የሚል ቀልድ ኢየሱስ ክርስቶስ ምስክሬ ነው እኮ አልኩ። አልታገሰውም። ልብ ከልቤ ጋራ ከሆነ እንዳለው የናሚስ ልጅ እዩ፣ ልብ ከልቤ ጋራ ከሆነ አለው የናሚስ ልጅ እዩ ኢዮናዳብን አግኝቶት ማለት ወደ ኢዝራኤል ሲሄድ በባሪያው በነብዩ በኤልያስ እጅ የተነገረው ትንቢት ቃል ይፈጸም ዘንድ ግድ ነበርና የአካብን ቤት ትመታለህ ብሎ እንዳለው ሚኪያስም ተናግሮታል። እሱን እና ወደ ኢዝራኤል እየገሰገሰ ነበር የሚሄደው። በጣም አካሄዱ ፈጣን ነበር የናሚስ ልጅ እዩ። እና ልብ ከልቤ ጋራ ከሆነ እጅን ስጠኝ ወደ ሰረገላው ላይ ውጣ አለው። በቃ ልብ ከልቤ ጋራ መንፈስ ከመንፈሳችን ጋራ በእግዚአብሔር መንፈስ ከተማረረ እዛው ተንበርክከ እጅን ስጠኝ እና ዝም ብለህ ብራዘር፣ ዝም ብለህ እይ። በእንቅልፍ መንፈስ የተመታ ጴንጤ መተህ እኔ ጋ ምንም አይነት ነገር ብትል ስቄብህ ነው የማልፈው። ደግሞ እኮ እንደ እህቴ እንደ ሩታ እንኳን እኮ መታው ይቅርታ እንኳን አይጠይቁ። ኤርሚያስ አሁን ይሄን አገልግሎት ነው ብለህ የምትለው ይላል። ታዲያ እኔ ኪነት ነው እንደምደንሰው በዚህ 10 ዓመት ልጆቼ እዚህ ባባ እያሉ እየጠሩኝ አንተ ከሚስት ጋራ ሶፋ ላይ ተንከባለህ ገላትያ ወዴት ነው የሚገለጠው ብለው ቢሉ ወደ ዘፍጥረት የምትገልጠው ሰውዬ በጌታ ያመንከው ወንድሜ ማለት ነው።
አንድ ቀን መታ አስተያየት ልትሰጥ ትፈልጋለህ ማለት ኤርሚያስ አሁን ይሄንን አገልግሎት ብለህ ትጠራዋለህ ትላለህ። ኤኒዌይ ዝም ብዬ ወደፊት እገሰግሳለሁ የኋላዬን ትቼ የፊቴን ይዛለሁ። እስቲ ይህችን መዝሙር እንዘምራት። ለነ ሰንበላጥ ለነ ጌሳምን አውረን ለሚል ስራ ሊያስቆም ከንቱ ለሆነው ለዚያ ናቸው ዓለም በረከት ከቶ አልሰማቸው። እንደዚህ ብሎ ዘምሯል። አረ ምን ነበረ? ዝም ብዬ ወደፊት እገሰግሳለሁ። ወንድማችን ዘማሪ ፓስተር እንዳለ ወልደ ጊዮርጊስ አዎ
የካሌብና የኢያሱ አምላክ እያለ ኤናቃውያንን አይተን አንፈራ። እንደ እንጀራ ይሆኑላችኋል ብሎ ያለ ጌታ አንፈራ። ተቃዋሚዎችን አይተን አንፈራ። ጌታ ይባላል።
ሃሌሉያ። አዎ ጌታዬ ስም ይባረክ። ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን
ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተ ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ በእርሱ የሚያምን ከፍርድ ይድናል መከሩ ብዙ ሰፊ ነውና እኛም እንጨዳ አብረን እንስራ ይነገር እንጂ የምስራቹ ያልሰማ ሚስማ በመድረኮቹ የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተ ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን አዎ 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 ኤፍዬ የግልመኛው ዘመን ጊዜው ደረሰና ከወይኒ ቤት ወጣ አስቸኮሉት እግዚአብሔር ከሰማይ ስላዘነላቸው ሞቷል የተባለው ለቅሶ ጠበቃቸው አልዘገይም እሄዳለሁ አልዘገይም እሄዳለሁ ገበር መጥቷል ቅባት መጥቷል እንዴት እቆማለሁ ወደ ታየልኝ እሄዳለሁ ወደ ታየልኝ ወደ ነገረኝ እሄዳለሁ ወደ ነገረኝ ወደ ታየልኝ እሄዳለሁ ወደ ታየልኝ ወደ ነገረኝ እሄዳለሁ ወደ ነገረኝ እድሜ ሰፈር አይቀርም እድሜ
አይቀርም መቼም የሚቀር መንገድ ላይ የሚቀር ሰፈር ላይ የሚቀር ተወርሶ የሚቀር ማየቴ ለምን አስከፋቸው ጌታ ነው ያሳየኝ ልሙን በትንሽነቴ ከብቶልኝ አይኔን ጀማሪው ከገበያ ደርሰኛል መንገድ ላይ ማንስ ያስቀረኛል በጠላቶቼ ዘይት ቀብቶኛል ቃል ያለው መቼም አይወድቅም ቃል ያለው መንገድ አይቀርም ቃል ያለው መቼም አይወድቅም ቃል ያለው አውሬ አይበላውም አንዳሌድ የከለከለኝ እግሬ ላይ ገመድ አስገብቶ መንገዴን የዘጋ ወጥመድን ዘግቶ እርግማን አጥቆ ቢሰለፉ አይችሉም እኔን ማዘግየት ወጥመድ ተሰበረ ሲጨምር ቅባት ቃል ያለው መቼም አይወድቅም ቃል ያለው መንገድ አይቀርም ቃል ያለው መቼም አይወድቅም ቃል ያለው አውሬ አይበላውም እድሜ ሰፈር አይቀርም እድሜ መንገድ አይቀርም እድሜ መቼም የሚቀር መንገድ ላይ የሚቀር ሰፈር ላይ የሚቀር ተወርሶ የሚቀር ወደ ከፍታ ይዞኛል ለጠራኝ ጌታ አግሮኛል ሲያስጀመረኝ መንገዴ እንደቀናለኝ ከዓይኖቼ ላይ ግርዶሽ ገፍፌ አንስቼ የተሰቀለውን ኢየሱስን አይቼ ኢየሱስን አይቼ መንፈሱን ሰምቼ ኢየሱስን አይቼ ያለኝን ሰምቼ ከዓይኖቼ ላይ ግርዶሽ ገፍፌ አንስቼ የተሰቀለውን ኢየሱስን አይቼ ኢየሱስን አይቼ መንፈሱን ሰምቼ ኢየሱስ ሃሌሉያ
አንተው ማምለኮ በዋጋው የገዛኝ ኢየሱስ ነኝ እኮ አንተው ዝማሬ ይኸዋል በረደም ውስጤ እስከ ዛሬ ወደፊት ነው ወደፊት ነው ወደፊት ይፈወሳል ሰው ያደርጋል ይሄ የማነው የማነች ይሄ የማነው የማነች ይሄ የማነው የማነች አዋጅ ብሽር በአዋጅ ይሄ የማነው የማን ስራ ይሄ የማነው የማን ስራ ይሄ የማነው የማን ስራ በምድረ በዳ የሚመራ ገባኝ 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 የጌታ ነው የጌታ የጌታ ነው የጌታ የጌታ ነው የጌታ የጌታ ነው የጌታ ነው የጌታ የጌታ ነው የጌታ የጌታ ነው የጌታ የጌታ ነው የጌታ እውነቴን ነው የምዘምረው ከልቤ ነው የተስፋን ቃል በሰጠኝ ያድግፍ ጨለማ ነጋለኝ 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 ነጋ ነጋለኝ ነጋለኝ ነጋ ነጋለኝ ነጋለኝ ነጋ ነጋለኝ ነጋለኝ ነጋ በጌታ ነው በጌታ በጌታ ነው በጌታ በጌታ ነው በጌታ በጌታ ነው በጌታ አንተው ማምለኮ በዋጋው የገዛኝ ኢየሱስ ነኝ እኮ አንተው ዝማሬ ይኸዋል በረደም ውስጤ እስከ ዛሬ ወደፊት ነው ወደፊት ነው ወደፊት ነው ወደፊት ነው ወደፊት
ወንድሞቼ እናቶቼ አንድ ነገር ልንገራችሁ። ዘግይታችሁን በሌላ ቀን መታችሁ እንዲና እንደዛ ብላችሁ ልትሉ የምትፈልጉ ሰዎች ካላችሁ በሰራዊት ጌታ በእግዚአብሔር ፊት አንድ ልመና ብቻ ለምናችሁ ፕሊስ። ከቻላችሁ ጸልዩ፣ ካልቻላችሁ ከጎዳናዬ ላይ ዞር በሉ። ዞር አልልም ብለህ ካልክ ኢየሱስ የእግዚአብሔር ልጅ ምስክሬ ነው፣ ዞር ያደርግሃል፣ ዞር ያደርግሻል። የራስህን ስራ ሰጥቶ ማለት ነው። የራስህን በቃ የተዋወቅነው በእግዚአብሔር ልጅ ነው፣ በደሙ ነው። መንገድህ ላይ አልደረስኩ፣ መንገድሽ ላይ አልደረስኩ። ቤተሰብ ያለኝ ቤተሰቤን የምመራ በቸርች ማገለግል ፓስተሮች መሪዎች ያሉኝ ሰዎች ነኝ፣ ሰው ነኝ እኔ ከነ ቤተሰቤ ማለት ነው። ልብ በሉ። ከምንም በላይ እናንተ ምን እንደምታዩ አላቅም፣ እግዚአብሔር እንደሚያሳያችሁ አውቃለሁ። ወንድሞቼ እናቶቼ ስለሆናችሁ ማለት ነው የምታዩ ሰዎች ማለት ነው። እኔ ለፊት ለፊቴ ላይ እሱ ካሳየኝ ጊዜ ጀምሮ ከመንፈሴ ላይ አልጠፋ ብሎ ያለ ዳርቻው የማይታይ ህዝብ፣ ዳርቻው የማይታይ የስንዴ አዝመራ የደረሰ ለመታጨድ የደረሰ ሩጥ ኤርሚያስ ብሎ ድምፅ እየሰማው ዳርቻው እኮ የማይታይ ነው ብዬ ብላችሁ እንደ እብድ ሰቡት ቆጥሩኝ፣ ቁጠሩኝ፣ ምንም አይመለከተኝም። ያየሁትን ያህል ነው የምሮጠው። መንፈሱና ጸጋውን ያበዛልኝ ያህል ነው የምተጋው። ወንድሞቼም እዚህ የሚታውቁት ይኸውልህ ዳርቻው አይታይም። እርሻው ለመታጨድ የደረሰ የስንዴ አዝመራ የኔ አይን አያየውም። በምስራቅ በምዕራብ በሰሜን ዳሩ ይሄ ነው እዚህ ጋር ነው ብለህ እንደዚህ የምታየው አይደለም። እርሻዎች አንዳንድ ጊዜ ስታያቸው እንደው የሆነ 1 ሄክታር ምናምን ነገር ቢሆን ዳርቻውን ታያለህ፣ ከዛኛው ምናምን ነገር ብለህ ማለት ነው። ይሄ ግን አይታይም። ይሄ ግን አይታይም። ሩጥ ሰሜን ጠርቶኝ ነው ሩጥ ያለኝ። ኦኬ ወንድሞቼ እናቶቼ፣ አንዳንድ ጊዜ በእግዚአብሔር ቤት ውስጥ ያሉ ሰዎችን ሁሉ ጭምር ማን እንደላካቸው ሳታውቁ፣ አሁን በየቸርቻችሁ መጥቼ መድረክ ስጡኝ አላልኩ፣ ካላገለገልኩ ውድ ብዬ አላውቅም፣ አልልም። ራሴ ማገለግልበት ቤተክርስቲያን ስላለ ማለት ነው። እናንተ ልትቆሙበት ያለው መድረክ እኔ ተስቀዳድሜ ፑልፒቱን አላስጎኝም። በየትኛውም የአገልግሎት ዘርፍ ውስጥ ገብቼ አልተጋፋችሁም። በዚህ 10 ዓመት ውስጥ ምንድነው ኤርሚያስን እዚህ ሶሻል ሚዲያ ላይ ያጸናው? ምንድነው የምትሰሙት? በዚህ አገልግሎት በየሰፈራችሁ በየቤታችሁ በየአብያተ ክርስቲያናችሁ ስለ ክፉ ማንስተው የሚያወሩ ሰዎች አሉ። ደግሞ ከዛም ደግሞ በተቃራኒ ደግሞ የሚያወሩ ሰዎች አሉ። ምንድነው የሰማችሁት? ምንድነው ያያችሁት? ያያችሁትን የግድ ንገሩኝ ብዬ አይደለም። ለምን ያያችሁት ይሄን ያህል ሰው ድነናል ብላችሁ ብትሉኝ እግዚአብሔር ይባረክ፣ ስለ አንድም ሰው መዳን ማለት ነው። እኔ ግን ይኸውልህ ትልቅዬ የስንዴ አዝመራ የደረሰ ከንጉሱ ከሰራዊት ጌታ ከእግዚአብሔር ዘንድ ያየሁት ዳርቻው የማይታይ የስንዴ አዝመራ ውሃ ነው ጎርፍ ሲጎርፍ የማየው። እኔ ግን ህዝብ እንደ ጎርፍ ህዝብ ሲወጣ ወደ እግዚአብሔር መንግስት ሲያመልጥ አይቻለሁኝ። ደግሜ እናገራለሁ። ከመንገዴ ላይ ያልገባችሁ ሰዎች ካላችሁ ዞር በሉ። ዞር ባትል የእግዚአብሔር ልጅ ኢየሱስ ስራ ይሰጥህና ዞር ያደርጋል። ብዙዎቹን ከስሬ ዞር እንዳደረጋቸው ማለት ነው። እዚሁ ገስት ላይ አስቀምጬ ወንድምነት ስላቸው የነበሩ ሰዎች በዚሁ አገልግሎት ላይ ተነስተው ነበር። የሰራዊት ጌታ እግዚአብሔር
የእጃቸውን የሰጣቸውም እየሰጣቸውም አለ። ለነሱ ከመማለድና ከመጸለይ በስተቀር ክፋተን አልመኝባቸውም። ግን አብረን እዚህ እርሻ ላይ አንጠመድም። በግላቸው ይሩጥ፣ በግልህ ሩጥ። ከኤርምያስ ጋር ሩጥ ብለህ ካልክ ግን በመጀመሪያ ለመሮጥ ልብ ከልቤ ጋር እግዚአብሔር እንደሚሰራ በዚህ ጉዳይ ላይ ምን ስትሉ ነበር? የወንጌል አማኞች በገድላትና በድርሳናት ጉዳይ ላይ እስኪ እናያለን እናስቆማለን ስትሉኛ ነበር እንዴ? አብሬ ነው ከደብተራው ጋር አብሬ ነው ምፈጫ አልኩ። በኤልያስ አምላክ በመንፈስ